ሰበር ዜና አሁን በደረሰን ዜና መሰረት በአሜሪካ በተደረገው የፕሬዝዳንት ትራምፕ ባዘጋጁት የራት ግብዣ ላይ በፕሬዝዳንት ትራምፕ ላይ የሞት ግድያ ታርጌትድ መሆናቸውን እየተገለጸ ይገኛል። እንዲሁም በአሁን በደረሰን ዜና መሰረት በፕሬዝዳንት ትራምፕና ሌሎች ከፍተኛ ባለስልጣናት በሰላማዊ ሁኔታ ላይ እንደሚገኙ እየተገለጸ ይገኛል። ጥቃቱ ያደረሰው ታዳጊ በቁጥጥር ስር መዋሉን እየተገለጸ ይገኛል። ይህን ተከትሎ ከፍተኛ የሆነ በዋይት ሀውስ የመደናገጥና የመረበሽ ድርጊት እየታየ ይገኛል። እንዲሁም በኢራን ላይ ድርድሩም ጦርነቱም የተጀመረ መሆኑን እየተገለጸ ይገኛል። በዚሁም በኢራን አንዳንድ ቦታዎች የድሮንና የሚሳይል ጥቃት እየደረሰ ኢራንም በዚሁም አጸፋውንም እያደረሰች ይገኛል። ድርድሩም በፓኪስታን እየተካሄደ ይገኛል። ሆኖም ይሄ ድርድር የመሳካት እድሉ ዝቅተኛ መሆኑን የተለያዩ የጦር ኤክስፐርቶች እየተናገሩ ይገኛል። ይህም የሚያዘናጋና ኢራንን መልሶ የመምታትና ዳግም የማድቀቅ ዓላማ መሆኑን እየተገለጸ ይገኛል። ይህ የሚሆንበት ምክንያት እስራኤል ይህን ጦርነት ማቆም እንደማትፈልግ እየተጋለጸች ይገኛል። ይህም ማለት እስራኤል በመካከለኛው ምስራቅ ያላትን ሀያልነት ኢራን ሀያልነቷ እስካላጣች ድረስ ማረጋገጧ ምንም ዋስትና እንደሌላት እየተገለጸ ይገኛል። ኢራንም እንዲሁም በስውር የኒውክሌር ቦምቧን ለመታጠቅ ከፍተኛ የሆነ ዝግጅት እያደረገች መገኙን የሙሳድና እንዲሁም የኤፍቢአይ ዋና ኃላፊዎች እየገለጹ ይገኛሉ። ይህም ሆኖ ይሄ ድርድር ለይስሙላ እና ጊዜ መግዣ እንዲሁም ኢራን ራሷን የማጠናከሪያ እንዲሁም ደግሞ አሜሪካና እስራኤል ከፍተኛ የሆነ ያለቀባቸውን የጦር መከላከያ ዲፌንስ ሲስተማቸው የማጠናከሪያ እንጂ ለይስሙላ እንዲሁም ኢራን መልሶ እንደሌሎች ሀገራት እንዳደረጉት ዳግም ከፍተኛ የሆነ ውርጅብኝና የእግረኛ እንዲሁም ከፍተኛ የሆነ መሰረተ ልማቷን የማውደም እቅድ እንዳለው እየተገለጸ ይገኛል። ይህም ድርድር ስኬታማነቱን በጣም የወረደ እንደሆነና እንዲሁም ጊዜ መግዣ መሆኑ እየተነገረ ይገኛል። ይህም እዚህ ጋር ተያይዞ የተለያዩ ጦር ኤክስፐርቶች ያሉት እንደሆነ ይህም ጦርነት አሜሪካ በዩክሬን እና በራሻ ጦርነት ያደረገችው በራሻ ላይ ከፍተኛ የሆነ ጉዳት በስውር እያደረገች ይገኛል። ራሻም ደግሞ ይህንም ደግሞ አሜሪካ ለመበቀል ቻይናን ደግሞ እንዲሁም አሜሪካን ለማዳከም ከፍተኛ የሆነ ጥቅም እንዳለው ስለተረዱ ይሄ ጦርነት የመሳካት እድሉ ይሄ ጦርነት ተኩስ አቁም የመሳካት እድሉ በከፍተኛ ሁኔታ ዝቅተኛ መሆኑን እየተገለጸ ይገኛል። ይህም ሆኖ የዓለም የኢኮኖሚ ኮላፕስ ለማድረግ የቀሩት በጣም ትንሽ ጊዜያት እንደሆነ እየተገለጸ ይገኛል። የአውሮፓ ሀገራትን እንዲሁም ሌሎች እንደ አፍሪካ ታዳጊ ሀገራት እንዲሁም ላቲን አሜሪካ ሀገራቶች ይሄ ሁኔታ በከፍተኛ ሁኔታ እንዲቆምና ድርድሩን በአፋጣኝ ሁኔታ ስምምነት ላይ መድረስ እንዳለባቸው በከፍተኛ ሁኔታ እያሳሰቡ ይገኛሉ። የማይሆን ከሆነ ከ2008 የተከሰተ የኢኮኖሚ ክራይሲስ በላይ ዓለም ላትመለስ ወደ ኋላ መመለሱ አይቀሬ ጉዳይ እንደሆነ እየተነገረ ይገኛል። ይህም እስራኤል ያላትን የታላቋ እስራኤል የመመስረት ዓላማን ሀሳቧን ውድቅ እስካላደረገች ድረስ ይህን ጠባጫሪነቷን እስካላቆመች ድረስ በዓለማችን ላይ ምንም ሰላም ሊኖር እንደማይችል እየተገለጸ ይገኛል። ትራምፕን በባለፈው ዜናችን መግለጥ እንደተሞከረው የኢራን ጀልባዎችን አድኑ ምቱ ማለታቸውን ተከትሎ ኢራንም ደግሞ የአሜሪካ የጦር መርከቦች እንዲሁም የአሜሪካ ዋና የጦር እንትኖችን አታክ ማድረግ አይቀርም። እንዲሁም በዚህ ከፍተኛ ጦር እርምጃ የሚወሰድብኝ ከሆነ መካከለኛው ምስራቅ ዳግም ወደ ድንጋይ ዘመን እመልሰዋለሁ ብላ ይዛት ይገኛል። በሁለቱም አካላት ከፍተኛ የመዛዛትና የጦር እሽቅድድም ይገኛል። ይህም ሆኖ ከፍተኛ የሆነ ስጋት እየፈጠረ ይገኛል። አዳዲስ ዜና እንዲደርሳችሁ ላይክ፣ ፎሎ፣ ሼር ማድረግ አይረሳ። መልካም ቀን።